እንደምፈልገው አድርጌ እሰራዋለሁ። አዎ እዚህ ስላለ ነገር ስለየትኛው መጣ? ምን እያደረግሽ ነው? ምን አደረኩኝ? ሲጀመር ጠርጥሬሽ ነበረ። አትጩይ፣ ቀስ በይ። አሁን እኮ እንደዚህ ስንጫጫ እነርሷ ጋር ከሰማችን የተጣላ ነው ይመስላል። ማስመሰልሽን አቁም። እንዳትመችኝ። እኔ ጮሃለሁ። አሁን በእጅሽ ያሽውን ስልክ አምጪው። የምን ስልክ? ስልኩን አምጪው። እምቢ አልሰጥሽም። ልትወስጂብኝ ነው? ስልኩን አምጪው። ምንድን ነው የምትጨቀጨቁት? እቺ አንተ ህመምተኛ ምንም አጠቀም የምትላ ሴት ስልክ እያወራች ነበር። ምን እያደረግሽ ነው? እየበላሁ። ታዲያ የሰራሁት ሙሉ ድስት ውስጥ ነው እንዴ እንደዚህ የምትሆኙ? እኔ እኮ ድንገት ራበኝና ከዛ ማንን ልጠይቅ አቀርብ ይበላኝ። ታዲያ እግሬ ሲወጣ ጠብቀሽ ነው እንደ አንቺ የሚርብሽ? ራበኛ። ሰላም ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች እንኳን ደህና መጣችሁ። ጽናት ድራማ ክፍል 99 እንደሚከተለው አይተነው ነበር። የጽናትና የቤቲ ፍጥጫቸው ቀጥሏል። ጽናት እያስመሰለች ነው። ቤቲ አልታመመችም ትላለች። ኪራ ደግሞ እንደታመመች ገብቶታል። ጽናት ወይስ ቤቲ ትክክለኛ? ማናቸው ትክክለኛ? ጽናት እጅግ በጣም ፈታኝ ሁኔታ ውስጥ ትገኛለች። ጽናት በአሁኑ ሰዓት ላይ ነገሮችን ታግሳ ማሳለፍ፣ ነገሮችን በጥሞና ማዳመጥ ወይም ማየት እየቻለች አይደለም። ለነገሮች ሁሉ እጅግ በጣም በቁጣና በስሜታዊነት ስትመልስ ለኪራ እንዲሁም ደግሞ ስትመልስ ለሌሎችም ትታያለች። ጽናት ያ ሁሉ ትግስቷ፣ የጽናት ያ ሁሉ ችሎታዋ፣ አስተዋይነቷ ወዴት የሄደ ይመስላችኋል? ኮሜንት ላይ እናንተ አስቀምጡልኝ። እናንተስ ብትሆኑ በጽናት ቦታ ምን ታደርጋላችሁ? ቤቲ የቀድሞ ፍቅረኛው ናት ለኪራ። እንዲሁም ቤቱንም ታውቀዋለች፣ ሁሉንም ነገር ታውቀው ነበር። ቀለበት አድርጎ ሊያገባት ብቻ ነበር የሚቀረው። በዚህ መካከል ነው ጽናት እነሱ ቤት ገብታ ከቤታቸው ላይ በሰራተኝነት ከገባችበት የኪራን የፍቅር ህይወት የቀየረችው ማለት ነው። በቤቲና በኪራ መካከል የነበረውን ትናንትና አለመግባባትን ቢኖረው ፍቅራቸው ዞሮ ብዙ አመታትን ዋጋ የከፈለችበት ፍቅር ነበር ቤቲ። በአሁኑ ሰዓት ላይ ኪራን ስታጣ ቤቲ እጅግ በጣም በምታያት መልኩ ራሷን ጥላለች ማለት ነው። እስከ ማበድ ደረጃም ደርሳለች። እናትየዋ እባክህ ልጄ እናት የለህም እባክህ ብለው ለምነውት እሳቸው በለመኑት በቃ ልብ ያልቻለም ብሎ ወደ ቤት ይዟት ገብቷል። በጣም ብዙ ነገሮችን እያሳለፈ ይገኛል ኪራ። ግን ቤቲ አውቃም አይመስልም እውነትም አይመስልም። አውቃ እስከሆነ ቤቲ ምን ልታደርግ መጣች? ምንስ ልታገኝ? ምንስ አቅዳ ይሆን? የእውነት ታማ ከሆነስ ቤቲ ለማገገም የነኪራን ቤት መርጫው አድርጋለች ማለት ነው። ከሁለት አንዱ መቼም ይኖራል ብዬ ተስፋ አደርጋለሁ። ሁላቸውም ጠልተዋታል፣ ሁላቸውም አልወደዷትም፣ ሁላቸውም አይፈልጓትም። ግን ምንም ማድረግ አይቻልም። ኪራን ስለወደደች እና ኪራን ብላ ስለታመመች ግዴታቸውን አምነውበት ተቀብለዋታል ማለት ነው። አንዱ ያመናጭቃታል፣ አንዱ ይመታታል፣ አንዱ እንትን ሁሉ ያደርጋል። ሽንት ቤት ጠፍቶባት ስትፈልግም ሂጂ ወደዛ በኩል ነው ያሏት። ሄዳ የልጅቷ መተኛ ፍራሽ ላይ ሸንታባት መጣች ማለት ነው። የአእምሮ እክል እንዳለባት ማሳያ ነው ማለት ነው። ይሄም ራሱ እነ ናሆሚ ጥሩ ፍቅራቸውን እያጣጣሙ ይገኛሉ። ናሆሚ ኮስተር ያለ አመራር ነው ያለው። ትዳሩን እሱና እሱ ብቻ እንዲሁም ፍቅረኛ ምሮ ብቻ ነች፣ አንድ ላይ ናቸው። በጣም ነው የሚያስቀኑት፣ በጣም ነው ደስ የሚሉት። ምክንያቱም በመካከላቸው ብዙ ጣልቃ ሰው ስለሌለ፣ ብዙ የነበረ ወከባ ስለሌለ እጅግ በጣም ሰላም በሆነ መንገድ ነው ፍቅራቸው የሚኖሩት። ሁለቱ ጓደኛሞች መካከል ያለው ልዩነት ይሄ ነው። በኪራና በናሆሚ መካከል ያለ ልዩነት ይሄ ነው። ምክንያቱም ናሆሚ ብዙ ሰው የለውም፣ ወከባ ያበዛም፣ አስተዋይና ብዙ ነገሮችን ጠንቅቆ ያወቀ ሲሆን ኪራ በጣም ብዙ ጓደኞች፣ ብዙ ቤተሰብ፣ የእንግዳ ቤት የሆነ የኪራ ቤት
ወጪ ወራጁን ሁሉ የሚያስተናግደው የኪራ ቤት በአሁኑ ሰዓት ላይ እጅግ በጣም ብዙ ብጥብጦችን ያሳያል። እጅግ በጣም ብዙ ነገሮችን የምናይበት እና ይሄ ነገር ደግሞ ለትዳር ምን ያህል አደጋ እንዳለው ትልቅ ማሳያ ነው። በብዙ ሰዎች የተከበበ ትዳርና በቤተሰብ ጣልቃ ገብነት እንዲሁም በሌሎችም ጓደኞች፣ ዘመድ አዝማዶች በተለያየ መንገድ ጣልቃ ገብነት ያለው ትዳር እንደዚህ ያለመጣጣምን ያመጣል። እጅግ በጣም እናቴ አባቴ ተባብለው የሚጠራሩ ልጆች በአሁን ላይ መመነጫጨቅ ጀምረዋል። ለኪራ ትልቅ ቦታ ነበራት። በአሁን ላይ ግን የምትመልስለት መልስ፣ የምትናገረው ነገር፣ የምታደርገው ድርጊቷ እጅግ በጣም ከትናንትና ፍቅሯ የበለጠ አሁን እየተሸረሸረ የመጣ ይመስላል። ጽናት መጀመሪያ የነበረው ትዕግስቷና እምነቷ በአሁኑ ሰዓት ላይ ሙልጭ ብሎ የጠፋ ነው የሚመስለው። ትዕግስት ማድረግ አለባት። በእርግጥ ልጇን ነጥቃታለች። በእርግጥ ብዙ ነገሯን ህይወቷን አመሰቃቅለዋለች። በተቃራኒው ግን ተንከባክባ አድና ለቤቷ ብትመልሳት ጽናት ከነበረው ጽናቷ በጣም ጥሩ ነበረ። እናንተ ምን ትላላችሁ? እናንተ ብትሆኑ የምታደርጉት ነገር ነው። እናንተም በኮሜንት አስቀምጡታላችሁ ማለት ነው። ናሆሚ ኮስተር ያለ አመራር ነው ያለው። ትዳሩን እሱና እሱ ብቻ እንዲሁም ፍቅረኛ ምሮ ብቻ ነች። አንድ ላይ ናቸው። በጣም ነው የሚያስቀኑት። በጣም ነው ደስ የሚሉት። ምክንያቱም በመካከላቸው ብዙ ጣልቃ ሰው ስለሌለ፣ ብዙ የነበረ ወከባ ስለሌለ እጅግ በጣም ሰላም በሆነ መንገድ ነው ፍቅራቸው የሚመሩት። ሁለቱ ጓደኛሞች መካከል ያለው ልዩነት ይሄ ነው። በኪራና በናሆሚ መካከል ያለ ልዩነት ይሄ ነው። ምክንያቱም ናሆሚ ብዙ ሰው የለውም፣ ወከባ ያበዛል፣ አስተዋይና ብዙ ነገሮችን ጠንቅቆ ያወቀ ሲሆን ኪራ በጣም ብዙ ጓደኞች፣ ብዙ ቤተሰብ፣ የእንግዳ ቤት የሆነው የኪራ ቤት ወጪ ወራጁን ሁሉ የሚያስተናግደው የኪራ ቤት በአሁኑ ሰዓት ላይ እጅግ በጣም ብዙ ብጥብጦችን ያሳያል። እጅግ በጣም ብዙ ነገሮችን የምናይበት እና ይሄ ነገር ደግሞ ለትዳር ምን ያህል አደጋ እንዳለው ትልቅ ማሳያ ነው። በብዙ ሰዎች የተከበበ ትዳርና በቤተሰብ ጣልቃ ገብነት እንዲሁም በሌሎችም ጓደኞች፣ ዘመድ አዝማዶች በተለያየ መንገድ ጣልቃ ገብነት ያለው ትዳር እንደዚህ ያለመጣጣምን ያመጣል። እጅግ በጣም እናቴ አባቴ ተባብለው የሚጠራሩ ልጆች በአሁን ላይ መመነጫጨቅ ጀምረዋል። ለኪራ ትልቅ ቦታ ነበራት። በአሁን ላይ ግን የምትመልስለት መልስ፣ የምትናገረው ነገር፣ የምታደርገው ድርጊቷ እጅግ በጣም ከትናንትና ፍቅሯ የበለጠ አሁን እየተሸረሸረ የመጣ ይመስላል። ጽናት መጀመሪያ የነበረው ትዕግስቷና እምነቷ አሁኑ ሰዓት ላይ ሙልጭ ብሎ የጠፋ ነው የሚመስለው። ትዕግስት ማድረግ አለባት። በእርግጥ ልጇን ነጥቃታለች። በእርግጥ ብዙ ነገሯን ህይወቷን አመሰቃቅለዋለች። በተቃራኒው ግን ተንከባክባ አድና ለቤቷ ብትመልሳት ጽናት ከነበረው ጽናቷ በጣም ጥሩ ነበረ። እናንተ ምን ትላላችሁ? እናንተ ብትሆኑ የምታደርጉት ነገር ነው። እናንተም በኮሜንት አስቀምጡታላችሁ ማለት ነው።